በዛሬው ቪዲዮ እነዚህ ለምንድን ነው በስሜ የምትነግደው? አልነገርኩም። ይደመር ኮሜዲያን እሸቱ አይደለም ማለት በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ኮሜዲያን እሸቱ ዱባይ ነው ያለው። እነዚህን እኔ 17,000 ሴቶች ጠይቆኛል፣ ግን እኔ ቦታ አልሰጥም። እነዚህ What is your gender? What is ኦሮሞ? እነዚህ በጅብ ላይ ጉዳት ያደረሰው ግለሰብ የሕክምና ወጪውን እንዲሸፍን ተደረገም። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ፣ እንዲሁም ደግሞ ግርምትን ይጭራሉ፣ ብሎም የእናንተን ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደሚታወቀው ያው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በመተል ቀላሙ ሙንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንደሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱን ነካ በማድረግ በዛ መላክ ትችላላችሁ። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ። አርሴናል ላይ እየቋጠራችሁ ያላችሁ ሰዎች ፍሬያችሁ ላይ በጣም ከባድ የሆነ ጉዳት እያደረሳችሁ እንደሆነ ስለሰማው እንዴት አድርጋችሁ እሱ ነገር ቼክ ማድረግ እንዳለባችሁ ልነግራችሁ። አንድ ወንድ ፍሬውን ቢያንስ በወር አንዴ ቼክ ማድረግ አለበት። አካባቢ ያሉትን ጡንቻዎች ላላ ስለሚያደርግላችሁ ከሙቅ ሻወር በኋላ ቼክ ብታደርጉት ይሻላል። ቼክ ስታደርጉ ከአውራ ጣታችሁና ከአንድ ጣታችሁ መካከል እያደረጋችሁ እንደዚህ እያድበለበላችሁ ነው ቼክ የምታደርጉት ማለት ነው። እና በአንድ ጊዜ አንዷን ብቻ ነው ቼክ ማድረግ የምትችሉት። ብዙ ጊዜ አንዱ ከሌላው መጠኑ ከበድ ይላል። ከዛ በኋላ ደግሞ ዝቅ ብሎ ተንጠልጥሎ ታገኙ ትችላላችሁ። ይህ የችግር ማመልከቻ ሳይሆን ኖርማል የሆነ ነገር ነው። ቼክ የምታደርጉት አንደኛ ሲነካ ህመም አለ ወይ፣ ሁለተኛ ደግሞ አዳዲስ የሆኑ እብጠቶችና ሌሎች ውሃ የቋጠሩ ነገሮች አሉት ወይ፣ ሶስተኛ ደግሞ ስትነኩት ስሜቱ ይለያል ወይ፣ ማለትም ውሃ የቋጠረ አይነት ስሜት አለ ወይ ወይም ቀጠር ያለ ነገር አለ ወይ፣ ሶስተኛ ደግሞ ከምንም ነገር በላይ ቀለሙን ማየት አለባችሁ። ሰው ቀለሙን የቀየረ ነገር አለ ወይ፣ በተለይ ደግሞ ወደ ቀይ እየሄደ ወይም ደም የቋጠረ ነገር ከመሰለ እነዚህ ነገሮች ካሉ ሄዳችሁ ቼክ መደረግ አለባችሁ። ፍሬ ላይ ያሉ ህመሞች ብዙ ጊዜ ግንኙነት ላይ የሚያመጡ ጠንቅ ይኖራሉ ተብዬ እጠየቃለሁ። ግንኙነት እንዲያስጠላችሁ ሊያደርጋችሁ ይችላል። ቢካዝ ግንኙነት ላይ ህመም ሊሰማችሁ ይችላል። ግን ከዛ ውጪ አካላዊ የሆነ የብልት አለመቆም ችግርም ሆነ የቶሎ መጨረስ አያመጣም። አካላዊ የሆነ ስንፈተ ወሲቦች የሚመጡት ጡንቻ ላይ፣ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ ካሉ ችግሮች ናቸው። እነሱ ቼክ መደረግና መታከም አለባቸው ማለት ነው። ለማንኛውም መልእክቱ ለወንድሞቻችን ጥሩ ነው። ግን አርሰናል ላይ ያልሽው ትንሽ ማን ናቸው? አርሰናል ላይ እየቋጠሩበት ያሉት የራሱ ደጋፊዎች ናቸው ወይስ የተቃራኒ ቡድን ደጋፊዎች? እነማን ናቸው የዚህ ጉዳት ሰለባ የሚሆኑት የሚለው በደንብ ግልጽ ብታደርጊልን ደስ ይለናል። ለማንኛውም ይሄ የጤና ምክር ከጠቀማችሁ ውሰዱት። ወሳብ ጋይስ፣ ያው እንደምታውቁት አበሻ ከንጽህና ጋር የተጣላ ስለሆነ ዛሬ ንጽህናን እንዴት አድርገን እንደማሳያችሁ አሳያችኋለሁ። ጥፍር ቤት እየሄድን ነው። ያው አበሻ ንጽህና ሌላ ነገር መስሎ ነው የሚታየው። ስለዚህ ጥፍር ማጽዳት ሌላ ነገር መስሎ ይታያቸዋል። ቢኮዝ እነሱ ጥፍራቸው ውስጥ የተረፈ ወጥና የተረፈ ሽንኩርት እኝኝ እያሉ መውሰድ ስለሚወዱ ነው። ተከተሉኝ፣ ሄደን ንጽህና እነዚህን የገሙ አሳያችኋለሁ ማለት ነው። ኑ መስቀል ተሰርቶት ነው። እኔማ የመሀል መስቀሏን ሳይ ምንድነው ይሄ ልጅ ፕሮፖዝ ሊደረግ ነው እንዴ ያልኩኝ እኮ። ምክንያቱም ሰሞኑን የማያገባ ሰው የለም። በቃ ሁሉም የታገቢኛለሽ ወይ ጥያቄ ምናምን እየቀረበለት ነው። እሱስ ማን ነው ታገባኛለህ ወይስ ታገቢኛለሽ ብሎ የሚጠይቀው ብዬ እንዳስብ አደረገኝ።
ይችኛዋ የዚችኛዋ ዲዛይን ጉዳይ ማለት ነው። ምን ይመስላል በመድኃኒዓለም ስም። አንተ እድሜ ልክን ሙሉ ይሄ ጥፍረ መጥምጥ የጨረሰውን ጥፍርህን ሳትሰራ ቆይተ እርምህን ቀን ወጥቶልህ ዛሬ ብትሰራ ሙሉ አበሻ ጥፍረ መጥምጥ መሰለህ እንዳንተ ነው? ምን ለማለት ፈልገህ ነው? ስንት አይነት ገሶ ነው ያለው ግን እዚህ ምድር ላይ አበሻ። ምን ሙሌት ነው የተሰራሽው? ልጥፍ ነው እሱን ሳትነግሪ ነው የመስቀሏን ዲዛይን ብቻ ከምታሳይ ቢገባ በሰው ሀገር ሰው ሳይሆን በሀገር ሰው ነው የምትከበረው። ምን አይነት ሰው ነው እናታችሁ? ባንዳ ሀውልዳሪው I'm fine, thank you እንዳይል Okay, naman nega. Wala fitin baka. Wala fitin. ላሻለው Okay, naman nega. በስመ አብ ቅዱስ ብሏል። እንዴ ሀውልዳሪው እንዴ! ጌታ ሆይ በምን ተምረን የተመረከው? እንዴ ሀውልዳሪው እኔ ምን ባለማወቅ ነው እንዴ ተምረ የተመረከው? የደድብና ሰርተፊኬት ነው የሰጡ የግቢያችን ደነዙ ተማሪ በሚል ነው አበባ ምናምን ያስታቀፉሽ። ፈጣሪ ሆይ ኧረ ጉድ። ሀውልዳሪው እንግዲህ ሌላም ቅሌት አላት። እስቲ እሱንም እንመልከት። What is your gender? Or is it Asafa? What is your gender? What is? Oromo. What is your gender? Oromo. ጌታ ሆይ እውነት ድድብና አንተ ላይ ነው ቀንድ ያበቀለው እንዴ? አረ በስመ አብ። የት ነው የተማረው ነው እንዴ? አረ በስመ አብ። በሂርና ከተማ በጅብ ላይ ጉዳት ያደረሰው ግለሰብ የሕክምና ወጪውን እንዲሸፍን ተደረገ። በምስራቅ ሐረርጌ ዞን ሂርና ከተማ አስተዳደር ሀየታ ቀበሌ ውስጥ ከጫካ የወጣ ጅብ በሰው ተመቶ ጉዳት የደረሰበት መሆኑን የፖሊስ ጽሕፈት ቤትም አስታውቋል። ጉዳት የደረሰበት ጅብ የሕክምና እርዳታ አግኝቶ ወደ ጫካው መመለሱም ተገልጿል። የሂርና ከተማ መድኃዮታ ቀበሌ ማህበረሰብ አቀፍ ፖሊስ አገልግሎት ጽሕፈት ቤት ኃላፊ ኢንስፔክተር ሬድዋን ኢብራሂም ለብስራት ሬዲዮ እንደገለጹት ጅቡ ከጫካ የወጣው ጥር 30 ቀን 2018 ዓ.ም ምሽት 3 ሰዓት ላይ ሲሆን አንድ ግለሰብ ቤት አካባቢ ሲጮህ የቤቱ ባለቤት ጅቡን ለማባረር በወረወረው ድንጋይ ጅቡ በሁለት እግሮቹ ላይ ጉዳት እንደደረሰበትም ተገልጿል። ጅቡ ጉዳት ሲደርስበት በአካባቢው ፖሊስና ባህላዊ ፍርድ ቤት ግቢ ገብቶ ጥቅልል ብሎ በመተኛት የደረሰበትን ጉዳት በጩኸት ሲገልጽ እንደነበርም ተገልጿል። የጅቡን ጩኸት የተመለከቱ የፖሊስ አባላትም ግቢያቸውን የገባውን የጫካ ጅብ ከማባረርና ከመጉዳት ይልቅ ምግብና ውሃ በመስጠት አሳድረውታል። በንጋታውም ለጅቡ የሚያስፈልገውን በመስጠት ጉዳቱን እንዲታከም የዱር እንስሳት ጥበቃ ባለሙያና ሐኪም አፈላልገው በማሳከም ለ3 ቀናት ካሳከሙት በኋላ የካቲት 4 ቀን 2018 ዓ.ም ወደ መጣበት ጫካ በሰላም ሸኝተውታል። ፖሊስ ከጫካ የወጣውን ጅብ ላይ ጉዳት ያደረሰውን ግለሰብ ተከታትሎ በመያዝ የሕክምናውን ወጪ እንዲሸፍን ያደረጉ ሲሆን የ3 ቀን የምግብ ወጪውንም ፖሊሶች ስጋ በመግዛት አገግሞ ወደ ጫካው እንዲመለስ ማድረጋቸውን ኢንስፔክተር ሬድዋን ኢብራሂም ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለችም። በቴሌቪዥን ጣቢያ ጭምር ኮሜዲ ጀመራችሁ እንዴ? ትልልቅ የሚስሪ ሚዲያዎች ሳይቀር በቃ አሁን የኮሜዲያን እነስራ እየሰሩ ራት ቀልዱ። ጥርሴስ ልማዱ ነው አይኔን አታስቀው አለ። ተው እባክህ። ልጁን ቢበላበት ጅቡን ካሳ ያስከፍሉታል? እስቲ ይሄን ጥያቄ መልሱልኝ። ሰውየውን ቢበላው ኖሮ ጅቡ ሰውየውን ስለበላ ካሳ ከፈል ይባል ነበር? አንዳንዴ እንደው የሚመስል ነገር ቢሆን ጥሩ ነው። አሁን ጅብ እኔ ግን የገረመኝ አንድ ነገር ቢኖር ጅቡ ጩኸቱን አሰማ። ጅቡ ጥቃት ሲደርስበት
ጩኸቱን አሰማ ጥቅልል ብሎ ተኝቶ ከዛ ሰው ማሳከሚያ ጅቡን አሳክሞ አስባችሁታል። ምግቡን ስጋ ገዝቶለት ምናምን በሰላም ወደ ቤት ገባ ብሎ ሸኝቶት። ረረረረ እኔ አንድ ጥያቄ አለኝ። ጅቡ እንደዛ ጥቅልል ብሎ ሲተኛ የሆነ ጊዜ እኛ ሰፈር የሆነ ጅብ በቀን መጣና ሁሉም ሰው ነው በአንድ ድምፅ ተረባርቦ ጅቡን የገደለው። ከዛስ እኔ ሰከም ብዬ እስቲ ጅብ ምን አይነት ነው የሚለውን ለማየት እጠጋለሁ። ጅቡ ምንም የለም ምልጥልጥ ብሏል። በቃ ምልጥ ስጋው ነው የሚታየው። እና ለምንድን ነው እንደዚህ የመላለጡት ቆዳውን የገፈፉት እላለሁ። ለካ ለእንትን መድኃኒት ምናምን የሚባል ነገር አለና ያው አለ የሆነ እምነትና ለዛ ምልጥልጥ ያደርጋሉና እንዴት ዝም አሉ? የዚህ ማህበረሰብ ሰዎች ራሱ እንዴት ዝም አሉ የሚለው ነገር በጣም ነው ያስገረመኝ። የእውነት የጅብ እንትን ይጠቅማል ምናምን የተባለ እኮ የሆነ እምነት አለ አይደል? እና ለዛ ግባት እንዴት ሳያውሏት ጅቧን እንደዚህ ተንከባክቦ ጭራሽ ካሳ ከፍሎ ምናምን ወደ ቤቱ መመለስ በጣም ጭብጫብ ያንሳል። በእውነት ጭብጫብ ለጌት ያለ ነው። እኔ እንደዚህ ሰምቼ አላውቅም እስከዛሬ ለመጀመሪያ ጊዜ ነው። ነው በየቦታው እኮ ያለ የባህላዊ ነገሮች በጣም የሚያስገርሙት። አስባችሁታል? የሰርጋችሁ ቀን ፏፈሽ ብላችሁ ቂቤ ባናታችሁ ላይ ደስ ይላል። ያው ሁሉም እንደየሚያምንበት እንደየባህሉ ነው ሰርጉንም የሚያስተናግደው፣ ለቅሶም ሲኖር እንደየባህሉ ነውና የነዚህ ባህል ደግሞ ለየት የሚያደርገው እንግዲህ ወንዶቹ ከነሚዜዎቹ ከነሙሽራው ቂቤ እንዲቀለጥለጥ ራስ ያለ ኑሮ ይስጣችሁ ብለው ነው የሚመርቋቸው። ናይስ። ከዚህ ቀደም አንድ ቪዲዮ ከቪዲዮቼ መሀል አካትቼ አስተላልፌ ነበረ። እንግዲህ አንድ ወንድማችን ሲኖረኝ አብራኝ የነበረች ፍቅረኛዬ ሲቸግረኝና ባዶ ሲሆን ጥላኝ ጠፋች፣ ለዛውም ሳትነግረኝ በላይ ላይ ቺት አድርጋብኝ ነው ላይ ተለየችኝ የሚል መልእክት አስተላልፎ ባካችሁ ተጠንቀቁ የሚል ነገር ተናግሮ ነበረ። ገንዘብ ከሌላችሁ ማንም አይፈልጋችሁ፣ ማንም ሰው። ዛሬ ደግሞ ያልነገርኳችሁ በጣም ብዙ ነገር አለ። ካደረሰችብኝ በደሎችና ከዋሸችኝ ውሸቶች መካከል ላጋራችሁ ብሎናል። እስቲ ምንድን ነው ቪዲዮ እንመልከት። ከኔ ጋር የተኛችበት አልጋ ላይ ነው ከሱ ጋር ሄዳ ስተኛ። በነገራችን ላይ ከነገርኳችሁ ያልነገርኳችሁ ይብሳል። እኔ እኮ ልጅ ሁላ እንዳላት አላቅም ነበር። ስንት ጊዜ በፍቅር ስናሳልፍ ቆይተን ውስጤን ግን የሆነ የሚኮሰኩሰኝ ነገር ነበርና ምንድነው የደበቅሽኝ ነገር ያለው ንገሪኝ ብዬ ተጨቀጭቃት ምንም አልዋሸሁም ብላ ምላለኝ። በኋላ ግን እኔ ሳመር ነው ልጅ እንዳላት የነገረችኝ። ሱሳሱስ እንዳለባት አላቅም ነበር። አሁን ደግሞ ምን ትላለች? 3 ጊዜ ቺት አድርጎብኝ ነው የተለየሁት፣ ሰሞኑ ለተፈጠረው ነገር መሸፋፈኛ ማለት ነው። አላቅም፣ ሁልጊዜ ውሸት። በቃ እሷ ማለት የውሸት እናት ነች፣ ሁሌ ውሸት። ከተለያየን በኋላ የምርቃት ዋለት ሌሊት ኦቨር ወታ ነበር እና በዛ ሰዓት ማታ 3 ሰዓት ጀምሮ ስደውልልኝ ነበረ እና እኔ እንደማልመጣ ሲገባት አሁን ያለው ልጅ ጋም ደግሞ ትደውል ነበር። አስቡት፣ አብሮ ለማደር ማለት ነው። ቱሉ ዲምቱ ከእኔ ጋር የተኛችበት አልጋ ላይ ነው ከሱ ጋርም ሄዳ ስተኛ ስንት ነገር ስታረቅ የነበረው። እንደዚህ አይነት ህሊና ያላት ሰው ነች። አረ በጣም ብዙ አለ ደግሞ ሌላ ብዙ ያልነገርኳችሁ፣ ግን በቃ ይብቃል። እኔ ከዚህ በኋላ ይህንን ጉዳይ ማንሳት አልፈልግም። ረስቻታለሁ። ፈጣሪ ይቅር ይበላት፣ እኔ ይቅር ብያለሁ። ግን እግዚአብሔርን አመስግኑልኝ። አስባችሁታል? አብሬያት ሆኜ ቢሆን ኖሮ አግብቻት ቢሆን ኖሮ የእድሜ ልክ ጸጸት ነበር የሚሆንብኝ። ለካ ለዚህ ነው ነገሮች የተበለሻሹት። እኔ መች ገባኝ።
እግዚአብሔር ሆይ ተመስገን ተመስገን። እኔም እኮ ብዬሃለሁ ባለፈው እኮ እኔም ተናግሬያለሁ የሆኑ ሰዎች ላይፋችን ላይ ያሉ ሰዎች በራሳቸው ምክንያት ሁልቅ ብለው ከህይወታችን ሲወጡ ቴንክ ዩ ጋድ አመሰግናለሁ ምንም ሳልል ክፉ ቃል ሳልናገር ውልቅ ስላረክልኝ ብለን ልናመሰግን ነው የሚገባው አመስግን ብዬ ነበር አየህ እኔ ያልኩት እኮ ጠባይለም እግዚአብሔር የሚገባህን ሰው ይሰጣል እኔ በዛ አምናለሁ የሆነ ሰው ምንም ሳልበድል ሳላስቀይም ምንም ሳላደርግ ተነስቶ እንቧሪምቧ እሪቁቁሪምቧ ምናምን የሚል ከሆነ ችግር አለበት ስለዚህ በራሱ መንገድ መሄድ ከፈለገ ጎ ባይ ባይ ቻው 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 ትልና ምናምን ብሎ መሸኘት ለማንኛውም እንዲሆነ ስላየነ ደስ ብሎናል አደራ ጣሊን ጀድኒ እያታኩ ደበርፈቴ የሮኖክ ሰንስቲቦኤ ኩኬ ይሰዱበቴ የሮኖክ ነው የሞከርኩት ምን እንደምል ስላላወቅኩ ማለት ነው በስመ አብ የምትመለከቱት ግለሰብ አይን ውስጥ ቀን ያደባ ያለ በጣም አደገኛ ለሴት ልጅ ለጻል ልጅ አደገኛ የሆነ አውሬ ነው የተመለከትኩት አይኑ ላይ ስሜቱ ላይ ማለት ነው እኔ አይመለከተኝም አሁን አባቷቱን አጎቷቱን ጎረቤቱን አይመለከተኝም ብቻ ልጅ ግን አደጋ ውስጥ እንዳለች ያስለመድካት ነገር ያስለመድካት አመጽ እንዳለ አደራረጓ ከሆኗ ከአንድ ምስኪን ቦቅቅላ ህፃን ልጅ የሚጠበቅ እንዳልሆነ የዚች ልጅ ወላጆች ወይም እናትየው ወይም ጎረቤቶቿ ወይም የአካባቢዋ ሰዎች እዚች ልጅ ላይ እየደረሰው ያለው ነገር በቪዲዮ እስኪወጣ ድረስ እናንተ ምን ያደረጋችሁ እንደሆነ አላቅም ነገር ግን የሆነ አውሬ ይታየኛል ህፃን ልጅ ቀረጣጥፎ ሊበላ ያለ አውሬ ይታየኛል ሴት ልጅ በዚህ እድሜዋ ልታደርግ የማይገባትን እያሰለጠነ ያለ ወይም እያደረገ ያለ አውሬ ይታየኛል እንደ ሴት ልጅ አባት ደግሞ እንደ አንድ ሰባይ ፍጡር እዚህ ሰውዬ አይን ውስጥ የምመለከተው አንዲት ለነገ ትልቅ ተስፋ ያላት ጣልጅን ኋላ የሚጎትት እድሜ ልኳን በጸጸትና በጠባሳ እንድትኖር እጅግ ከባድ አደጋ ውስጥ እንዳለች ይሰማኛል ብዙ ጊዜ ጮኸናል ቶች ተደፈሩ ጻልጆች ተጎዱ ይያልን ብዙ ጊዜ ጮኸናል ነገር ግን እንደዚህ ያለ ነውረኝነት ለዚያውም በመተመለከቱት አካውንት ላይ በኮንፊደንስ ሰው እንደዚህ ያለ ነውረኝነትን ሲፖስት መጮህ ካልቻልን ልክ አይደለም ማለት ካልቻልን እንደ ማህበረሰባችን አደጋ ውስጥ እንዳለን የሚሰማኝ ወዳጆቼ ይሄ ዝም የሚባል ነገር አይደለም ኮፒ ሊንክ አድርጉት ሼር አድርጉት ለዚህ ነገር ያላችሁን ጥላቻ ለዚህ ነገር ያላችሁን ተቃውሞ ሌሎችን ቪዲዮዎች እየሰራችሁ አስተላልፉ እኔም አንዲት እህት ቪዲዮ ሰርታ ነው ኦሪጂናል ቪዲዮን አስልኬ ይሄንን ቪዲዮ እየሰራ ያለው እንደሚታወቀው በአንዳንድ የኢትዮጵያ አካባቢዎች ላይ ህፃን ልጆች አሁንም ድረስ የሚዳሩበት ሁኔታ አለ ይሄንን ጎጂ ባህል ይሄንን መጥፎ ባህል በተለይ ህፃን ሴቶቻችንን አደጋ ውስጥ የሚጥል እንደዚህ ያለ ባህል መቃወም ካልቻለን መቀየር ካልቻለን አዌርነስን መፍጠር ካልቻለን አሁንም ተያይዘን አደጋ ውስጥ እንዳለን ነው የሚሰማኝ አንተ ግለሰብ ግን ለዚህ ነገር መልስ እንድትሰጠን አካባቢው ላይ የሚያላችሁ ሰዎች አድራሻውን የት እንደሚኖር እንድትገልጹልን በአካባቢ ላይ የሚያላችሁ የህግ አካላቶች ይህን ሰውዬ እንድትጠይቁልን ጥያቄ እናቀርባለን ሰላሙን ምንም እኮ ጥያቄ መጠየቅ ምናምን አያስፈልገውም ቀጥታ እርምጃ ሊወሰድበት ይገባል ብዬ ነው ማስበው እንደተመለከተናት በጣም ጤንጥዬ ልጅ ነች እንግዲህ እሱ አባባ ነው ወልዶ የሚያደርሳት ልጁን ነው እንግዲህ በእንደዚህ አይነት ሁኔታ እየሳማት ምናምን ያለውና እኔ መጠየቅ ምናምን ምንድነው ሐሳብህ የሚለውን ነገር መጠየቅ ሳይሆን ህጉ እንደዚህ የሚያደርጉ ሰዎችን ምን አይነት እርምጃ ነው የሚወስደው ስለዚህ እርምጃ እንዲወሰድበት ነው መጠየቅ ያለበት በዚህ ጉዳይ ላይ ሌላም ልጅ አንድ ሐሳብ አስተያየት ሰጥታለች እስቲ እሷንም እንመልከት እኔ ምን ልናገር እንደከፈትኩ አላቅም እቺን ልጅ ግን አድኗት በቃ ጌታን አድኗት ከዚህ ሰውዬ አድኗት በቃ እዛ ሀገር ያላችሁ ቋንቋው ምን እንደሆነ አላቅም የት ሀገር እንደሆነ አላቅም ግን ይፈለግና ይሄ ሰውዬ መያዝ አለበት በእውነት መያዝ አለበት በህግ ይጠየቅ አባቷም ቢሆን የሆነ ነገር እንዳደረጋት እርግጠኛ ነኝ እንጂ እንደዚህ ልትስመው አትችልም በቃ እኔ ሰውነቴ እየተንቀጠቀጠ ነው ምን ማድረግ ራሱ እንዳለብኝ አላቅም ስማ
አረ ምን አይነት ነገር ነው ያያየን ያለ ነው በቃ ጊዜ ወደ ጊዜ በቃ በጣም የሚያስጠላ ነገር ህፃናት አረ ይሄ ጉዳይ የሚመለከታቸው የመንግስት አካላት ይሄን ነገር ችላ ባትሉት አካባቢው ላይ ያላችሁ ዝም ባትሉት እና እርምጃ ቢወሰድበት ምክንያቱም እንደዚህ አይነት ነገር ዝም በተባለ ቁጥር ትክክል እንደሆነና ሌሎችም እንደዚህ አይነት ነገር እንዲያደርጉ ስለሚያበረታታ እንደዚህ የሚያደርጉ ሰዎችን እርምጃ እየተወሰደ ህፃናትን ከእንደነዚህ አይነት ሰዎች መታደግ መቻል አለብን ብዬ አስባለሁና በአካባቢው ላይ ያላችሁ የጸጥታ አካላት ባካችሁ ይሄን ሰው ይጠይቅልን በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው ኮሜዲያን እሸቱ አይደለም ማለት ሄሎ ሰላም ነው ሰላም ነው እግዚአብሔር ይመስገን ካናዳ መሄድ ፈልጌ ነበር እሺ ኢንሻአላህ እሸቱ ነው አይደል የሚልከው ግን አሁን እኔ እሸቱ አይደለም ማናጀር የስ ማናጀር ነህ አቶ ዶርቻሪ ይባላል እሸቱና እኔ ተባብረን ያመጣነው የሥራ እድል ነው ማለትም ይሄ በክሬዲት ነው ምን ያስፈልገኛል ፓስፖርት አለ ፓስፖርት የለኝም ፓስፖርት ማውጣት ይኖርብሃል እስከዛ ግን እድሉ ያልፋል መደበኛ 45 ቀን በላይ ስለሚቆየብህ ለማውጣት እናንተ ታግዙኛላችሁ ማውጣት ትችላለህ እኛ ጋር ስንት ብር ነው ልዩነት አለው ዋጋ ነው ይህን ያህል አይደለም ልዩነቱ በምን ያህል ቀን ነው እንዲሁ የፈለቀው በሁለት ቀን አለ በ5 ቀን አለ በ5 ቀን ነው ችግር የለም 13 ብር ቅድመ ክፍያ ፓስፖርት ቅድመ ክፍያ ተከፍሎ ነው የሚወጣው ከዛ ግን ይወጣልኝ አይደል ለምን አይወጣልህ ይወጣልህ አሻራት ፋይዳ አለ አይደል አለኝ በጣም ጥሩ እሱን ትልክልኝና ቴሌግራም ላይ አክቲቭ እናደርግልሃለን የት ሀገር ነዋሪ ነህ እኔ ባህር ዳር ነኝ ባህር ዳር ኢሚግሬሽን ቀበሌ 13 ታውቀዋለህ አውቀዋለሁ እዛ 13 ታውቀዋለሁ እዛ ትሄዳለህ ቀንና መቻችላለህ ለኃላፊው እኛ እንደውላለን ገብታ አሻራት በሁለት ቀን ልዩነት ውስጥ ያው ፓስፖርት ይመጣል በፖስታ ቤት ነው ዛሬ እንደምትረከበው በፖስታ ቤት ነው የምትቀበል ወረቀት ይሰጣል ያን ወረቀት ወስደህ በፖስታ ቤት ትቀበላለህ ፕሮሰሱን ደግሞ መጀመር ከፈለክ ቀጥታ ወደኛ እንዲመጣ ማድረግ ይቻላል ፓስፖርት ኦኬ ስለ ኢሚግሬሽን እዛው ነው የምከፍለው ብሩን ወይስ አይደለም ብር ቅድመ እኛ ነው የምንከፍለው ለእናንተ ነው የምከፍላችሁ እኛ ነው ክፍያ የምንፈጽመው የብዙ ሰው ነው ከባህር ዳር የእንጅባራ ሰዎች የጎንደር ሰዎች ባህር ዳር መጥተው ስለሚያወጡ እኛ ነው ክፍያ እየፈጸሙ የሚያወጡት የት ነው በዛ ዲስካውንት ለእናንተ ይወጣላችሁ ፈጣን ሲጀምር ባህር ዳር ያወጡላችሁ የት ነው የምመጣው እኔ አዲስ አበባ አታውቀውም ካናዳ ቆንስላ ጽሕፈት ቤት አይ መጥቼ አላውቅም መልካም ችግር የለውም ለማንኛውም ፋይዳ ትልላክልኝና አክቲቭ አደርግልሃለሁ እደውልልሃለሁ በጣም ደስ ይላል እሺ መቼ ልምጣ ከባህር ዳር ብለህ ቴሌግራም ላይ መታወቂያን ፎቶ ላክ እሺ ቴሌግራም የለኝም ለዛ እኮ ነው አንተ ትንሽ ስልክ የምትጠቀመውና የቁጥር ስልክ ነው የምትጠቀመው እሺ መልሼ ልደውልልህ የፋይዳ ቁጥርን ትነግረኛለህ ችግር የለውም የኮሜዲያን እሸቱ ነኝ ማናጀሩ ነኝ ስትል ሰምቼ ነውና እኔና አንተ እንተዋወቅ አይደል እኔ ኮሜዲያን እሸቱ ነኝ እኔና አንተ የት ቦታ ነው የካናዳ ጉዞ የጀመርነው ለምንድን ነው በስሜ የምትነግደው አልነገርኩም ሲጀመር ኮሜዲያን እሸቱ አይደለም አንተ በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው ኮሜዲያን እሸቱ አይደለም አንተ ኮሜዲያን እሸቱ ዱባይ ነው ያለው በለው እርግጠኛ ነህ ያው እንዳያችሁት ጭራሽ እኔን ራሱ ኮሜዲያን እሸቱ አይደለም ዱባይ ነው ያለው ብሎኛል እኔም በከፍለው ይቀበለኛል ይሄ ሰውዬ እኔንም ሊልከኝ ይሞክራል ማለት ነው የትኛውንም አይነት ፕሮሰስ ከማረጋችሁ በፊት የትኛውንም የጉዞ ሂደት ከመጀመራችሁ በፊት ትክክለኛ መሆኑን ኤጀንሲው ለማጣራት ብዙ ርቀት መሄድ አለባችሁ ሲጀመር የካናዳ ኤምባሲ ውስጥ ወይም የካናዳ ቆንስላ ጽሕፈት ቤት ውስጥ የቪዛ ፕሮሰስ ለግለሰቦች እንደሚደረግ እኔ አይቼም ሰምቼም አላቅም ስለዚህ በተቻለ መጠን ቲክቶክ ላይ አይታችሁ ካናዳ ልሄድ ነው ብላችሁ የቪዛ ፕሮሰስ እንዳትጀምሩ የሚልኩላችሁ ዶክመንት ራሱ ፌክ መሆኑን ለጄሚናይ ብትሰጡትና ይሄ ዶክመንት ፌክ ነው ወይስ እውነተኛ ነው ብትሉት ጄሚናይ ይሄ ፌክ ነው እንዳትሸወድ ብሎ ይነግራችኋል በነገራችን ላይ በጣም በርካታ ሰዎች ናቸው በእንደዚህ አይነት ነገር እየተጨበረበሩ ያሉት እንግዲህ እንደሰማችሁት በኮሜዲያን እሸቱም ስም የበርካቶችን ገንዘብ ሲቦጠቡጡ የምስኪኖችን
ከሀገሬ ወጥቼ ያልፍልኛል ቀየራለሁ የተሻለ ነገር አገኛለሁ በሚል ያላቸው ነገር በሙሉ ሰጥተዋቸው ባዷቸውን ሲያስቀሯቸው ያያየን ነው በጣም በርካቶችን በታዋቂ ሰዎች ስም ስለዚህ ወደ ካናዳ ጉዞ እንልካለን ወደ ተለያዩ አገራት እንልካለን ብለው እንደዚህ ማስታወቂያ የሚለጥፉ እንትኖችን በደንብ ቼክ አድርጎ አጣርቶ እውነተኛ ናቸው አይደሉም የሚለው ነገር ካጣሩ በኋላ ገንዘብን ማውጣት አግባብ ነው ብዬ አስባለሁና በተለይ ወጣቶች በጣም ጥንቃቄ አድርጉ የሆነ ሰው ጉዞ እልካለሁ ሲል በቃ ሁሉም ሰው ታማኝ አይደለምና ጥንቃቄ አድርጉ ለማለት ነው ለምን አንድ ነው ታለግረኝ እኔ 17000 ሴቶች ጠይቆኛል ግን እኔ ቦታ አልሰጥም ግን ደግሞ ሰዎች ጉረኛ ነን ብለው ያስባሉ በቃ የሆነች ነገር አንተ ነው የምታስበው ወይስ ሰዎች በቅርብ ከሰራቸው ቪዲዮዎች መካከል አይሾ ስፒድን የማግኘት ሐሳብ ተናግረህ ነበር ፊት ማድረገው ነው ነበርኩ አሁን ለምሳሌ በንቀት ህሊናና በጆኒ መካከል ቢገጥሙ ማን የሚያሸንፍ ይመስላል ሁለቱም ምንም የሚያውቁት ነገር የለም አሁን የሚፎክሩብህን ስታይ ምን ትላለህ ሜኔቱም ሴፓር ከርታው እኔ አንቺን አፍቅሬሻለሁ ኧረ ሰይዶ ማርሻን 17000 አላነሰም ለዚህ ውበት 17000 ሴት ያነሰ ይመስለኛል 17000ንም መቼስ በህይወት ያለው አይመስለኝም ምክንያቱም እንደ ፌንጣ እየዘለልክ ረቅጠህ ጨፍጭፋቸዋል ብዬ ነው ማሰበው 17000 ያላለ ቲክቶከሩ ጆን ዳንኤል በተቀጣበት ህግ አትሌት ፈይሳ ለሊሳም ሊከሰስ ይችላል ጉዳዩን ከህግ አኳያ እንመልከተው አትሌት ፈይሳ ለሊሳ ላይ የተሰሙ ያሉ ክስተቶች በኢትዮጵያ የወንጀለኛ መቅጫ ህግና በሌሎች ተዛማች ህጎች መሰረት ሊያስከትሉ የሚችሉትን ከባድ ህጋዊ አንድምታዎች እንደሚከተለው መተንተን ይቻላል አንደኛ በትራፊክ አደጋው ረገድ የሚጠበቅ ተጠያቂነት አትሌቱ አደጋ አድርሶ ከአካባቢ መሰወሩ በራሱ ተጨማሪ ወንጀል ነው በኢትዮጵያ የትራፊክ ደንብ መሰረት አደጋ ያደረሰ አሽከርካሪም ወዲያውኑ መኪናውን አቁሞ ለተጎጂዎች እርዳታ የመስጠት አደጋውን ለፖሊስ ሪፖርት የማድረግ ፖሊስ እስኪመጣ ድረስ ከአካባቢው ያለ መራቅ ግዴታ አለበት ከአደጋው ስፍራ መሸሽ ወይም ሂት ኤንድ ራን በህግ ፊት ጥፋተኛ የመባል እድልን ከማስፋትም በላይ በሰው አካል ላይ ለደረሰው ጉዳት የሚጣልበትን ቅጣት ሊያከብድበት ይችላል ሁለት የጦር መሳሪያ አጠቃቀምና የዛቻ ወንጀል በጸጥታ ኃይሎች ላይ መሳሪያ መምዘዝና ዛቻ መሰንዘር እጅግ ከባድ ህጋዊ መዘዝ አለው አትሌቱ የታጠቀው መሳሪያ ህጋዊ ፍቃድ ያለው መሆኑን መጀመሪያ ይጣራል ፍቃድ ቢኖረው እንኳን መሳሪያውን ለዛቻና በህግ አስከባሪዎች ላይ ለመጠቀም መሞከሩም ፍቃዱ እንዲሰረዝና መሳሪያው እንዲወረስ ያደርጋል በስራ ላይ ባሉ የፖሊስ አባላት ላይ መሳሪያ መምዘዝና በመንግስት ስራ ላይ እንቅፋት መፍጠር እንደዚሁም የመንግስት ሰራተኛን በስራ አጋጣሚ ማስፈራራት በሚሉ ወንጀሎች ያስቀጣል ቲክቶከሩ ጆን ዳንኤል በተቀጣበት ህግ ማለት ነው 3 ህግን መናቅና የፍትህ ሂደትን የማደናቀፍ ውጤት ማን እንደሆንኩ አታውቁኝም የሚለው ንግግርና ከፖሊስ ቁጥጥር ማምለጥ የህግ የበላይነትን የመጣስ ፍላጎት የሚያሳይ ነው ይህም ፍርድ ቤት ጉዳዩን በሚመለከትበት ወቅት ለተከሳሹ የሚሰጠውን የዋስትና መብት ሊያሳጣው ይችላል ተከሳሹ ሊሰወር ይችላል የሚል ስጋት ስለሚፈጠር አትሌቱ በቁጥጥር ስር ሳይውል ከአገር ጥሎ ወጥቷል የሚለው መረጃ ከጠናከረና በዛው ከቀረም በኢንተርፖል በኩል ዓለም አቀፍ የመያዣ ትዕዛዝ ሊወጣበት ይችላል በሌለበት ክስ ተመስርቶም የፍርድ ሂደቱ ሊቀጥል ይችላል ወደ አገር ቤት በሚመለስበት ጊዜም ወዲያውኑ በቁጥጥር ስር እንዲውል ይደረጋል አትሌቱ ቀደም ሲል የነበረው ዝናና ለሀገር ያስገኘው ክብር በወንጀል ህግ ፊት ከጥያቄ ነፃ ሊያደርገው አይችልም ይልቁንም እንዲህ ያሉ ድርጊቶች በታዋቂ ግለሰቦች ሲፈጸሙ ለህዝብ ደህንነት ስጋት በመሆናቸው ህጉ አሪያ የሚሆን እርምጃ እንዲወሰድ ሊያዝ ይችላል ፈይሳ ለሊሳ እንደ ቲክቶከሩ ጆን ዳንኤል ይከሰስ ይሆን በጋራም የምናየው ይሆናል በጠጣስ በገዛ ገንዘቤ ነው ምናም ሲል ነበር ፈይሳ ለሊሳ ሰክሮ ሰፈር እየበጠበጠ ነው ጎረቤቶቹ ደብድበዋል እኔ ካጠፋው እኔ ግለሰብ ነኝ የመንግስት ቢሮ አልሰራ ስልክ አለኝ ደውሎ አይጠይቁም ነበር ያ ሁሉ ከዘረገፉት በፊት ደውሎ ቢጠይቁኝስ ብሰክርስ በራሴ ብር ነው መታመሙ እኔ ነኝ
ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮች እመጣላችኋለሁ። እንደሚታወቀው ታዲያ ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላም ወንደል ያለሽ በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ጻፍ ብለውም የመለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ፣ የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። እነዛን ነካ በማድረግ መላክ ትችላላችሁ። ለማንኛውም የዛሬን አበቃው። ይመቻችሁ ባይ